ሰበር መረጃ ይዘን መተናል ማለት ነው። ይህ ማስራስ ሚዲያ ኦፊሻል። ቻይናና እንግሊዝ ጣልቃ ገቡ። የሆርሙዝ ባህር ሰርጥ መዘጋት ለዓለም የሰጠው ማስጠንቀቂያ። ሰላም ጤና ይስጥልኝ ለማስራስ ሚዲያ ተመልካቾች በሙሉ። በመካከለኛው ምስራቅ ያለው የጦርነት ደመና አሁንም መላውን ዓለም እያነጋገረ ይገኛል። ኢራን የሆርሙዝ የባህር ሰርጥ መዝጋቷን ተከትሎ የዓለም ሀያላን ሀገራት ዝምታቸውን ሰብሯል። ዛሬ ቻይና ለአሜሪካ እጅግ ጠንከር ያለ ማስጠንቀቂያ ሰጣለች። በሌላ በኩል ደግሞ የእንግሊዝ ጠቅላይ ሚኒስትር ኬር ስታርመር ለድንገተኛ ዲፕሎማሲያዊ ጉዞ ወደ ቀጠናው አቅንተዋል። ዓለም ወደ ከፋ የኢኮኖሚ ቀውስ እያመራች ነው ወይንስ እነዚህ ዲፕሎማሲያዊ ጥረቶች ጦርነቱን ያስቆሩት ይሆን? ዛሬ በማስራስ ሚዲያ እነዚህን አንገብጋቢ ጉዳዮች በጥልቀት እንመረምራለን። አብራችሁን ቆዩ። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ እንደዚሁም ደግሞ አዳዲስ ልጥፎች እንዲደርሳችሁና እንድታውቁ የኖቲፊኬሽን በተኗን ወይም የደውል ምልክቷን ይጫኑና አብረን ቤተሰብ ነው። የቻይና ጠንከር ያለ አቋም። ወደ ምስራቅ ስናቀና የቻይና የውጭ ጉዳይ ሚኒስትር ቃል አቀባይ ሊያን ጂያን ዛሬ በቤጂንግ በሰጡት መግለጫ በመካከለኛው ምስራቅ እየታየ ያለው ውጥረት እጅግ አሳሳቢ ደረጃ ላይ መድረሱን ገልጿል። እንደ ዢንዋ ዘገባ ቃል አቀባዩ አሜሪካ በእስራኤል ላይ ያላትን ተጽዕኖ ተጠቅማ ጣቱ በአስቸኳይ እንዲቆም ግፊት እንድታደርግ ጠይቋል። ቻይና በተኩስ አቁም ስምምነቱ ላይ ያላት አቋም ግልጽ ነው። ሁለንተናዊና ዘላቂ የሆነ ሰላም እንዲሰፍን ትፈልጋለች። እንደ አልጀዚራ ዘገባ ቻይና የሆርሙዝ ባህረ ሰርጥ መዘጋት በቀጣይ የኢኮኖሚ ጥቅሟን ስለሚነካው ሁኔታውን ለማርገብ ከቴህራን ጋር በስተጀርባ ጥብቅ ድርድር እያደረገች እንደሆነ ተሰምቷል። የዩናይትድ ኪንግደም ድንገተኛ ተሳትፎ። በሌላ በኩል የእንግሊዝ ጠቅላይ ሚኒስትር ኬር ስታርመር ዛሬ ማለዳ ለድንገተኛ ጉብኝት ዮርዳኖስ በመግባታቸውን ታውቋል። እንደ ቢቢሲ ዘገባ ጠቅላይ ሚኒስትሩ ከዮርዳኖሱ ንጉስ አብዱላህ ጋር ከተወያዩ በኋላ ወደ እስራኤልና ሳውዲ አረቢያ ያመራሉ ተብሎ ይጠበቃል። የዩናይትድ ኪንግደም ዋነኛ ዓላማዎች የዲፕሎማሲ ድልድይ መሆን፣ በዋሽንግተንና በቴህራን መካከል ያለው መካረር ለማርገብ መሞከር፣ የባህር ላይ ደህንነት፣ የብሪታንያ ንግድ መርከቦች በሆርሙዝና በቀይ ባህር ላይ የደረሰባቸው ያለውን ተጽዕኖ ለመቀነስ መምከር፣ ሰብአዊ እርዳታ እንደ ዘጋርዲያን ዘገባ ከሆነ ደግሞ በሊባኖስና በጋዛ ለተፈናቀሉ ወገኖች የሚቀርብ እርዳታ እንዳይቋረጥ ጫና ማድረግ ዋነኞቹ ናቸው ተብሎ ተነግሯል። የቻይና ገላጋይነት ወይስ ጥቅም? ቻይና በመካከለኛው ምስራቅ የምታሳየው ሰላም ፈላጊነት ከኢኮኖሚ ጥቅሟ ጋር የተያዘ ነው። ቻይና የአሜሪካን ቀጠናውን ተሰሚነት ለመቀነስ ትፈልጋለች። በተመሳሳይ ግን የነዳጅ ዋጋ መናርን የራሷን ፋብሪካዎች ስለሚያዳክም ኢራን የሆርሙዝ ባህረ ሰርጥን በቋሚነት እንድትዘጋው አትፈልግም። ይህ የቤጂንግ ሚዛን የመጠበቅ ጥበብ ባላንሲንግ አክት ለቀጣዩ ድርድር ወሳኝ ነው ተብሏል። የዩናይትድ ኪንግደም ሚና በአዲሱ የጂኦፖለቲካዊ መስመር። የእንግሊዝ ጠቅላይ ሚኒስትር ጉብኝት የሚያሳየው አውሮፓ በቀጠናው ጉዳይ ላይ ያላትን ስጋት ነው። አሜሪካ ወደ ወታደራዊ እርምጃ ካመራች ዩኬ የሰላም አማራጭ እንዲኖር ትፈልጋለች። ይሁን እንጂ እስራኤል ብሪታንያን የጦር መሳሪያ ሽያጭ እገዳ ስጋት ችላ በማለቷ የስታርመር ጉብኝት ምን ያህል ውጤታማ ይሆናል የሚለው አጠራጣሪ ነው። በአጠቃላይ የመካከለኛው ምስራቅ ቀውስ አሁን ከሁለት ሀገራት ግጭት አልፎ የዓለም ሀያላን የሚፋለሙበት መድረክ ሆኗል። የቻይና ግፊትና የእንግሊዝ ዲፕሎማሲ ለውጥ ያመጣ ይሆን ወይስ ውጥረቱ ይቀጥላል? ተመልካቾቻችን እናንተስ የቻይናና የእንግሊዝ ጣልቃ ገብነት ሰላም ያመጣል ብላችሁ ታስባላችሁ? አስተያየታችሁን በኮሜንት መስጫው ላይ አስፍሩልን። ለማስራስ ሚዲያ ያዘጋጀንላችሁ ዜናና ትንታኔ ይህን ይመስላል። ቪዲዮውን ላይክ እና ሼር ማድረጋችሁን እንዳትረሱ። ቸርን ሰንብት።